የሆነ አገልጋይ መሲህ ነው ብለሃል እና እንደዛም ደግሞ ቪዲዮ ተሰርቶብህ አይቻለሁና አገልጋዩ ማን ነው እንዴት ነው መሲህ ሲሆን ውስጥ እንግዲህ ከዚህች ጥያቄ በኋላ ምንም አይነት የሃይማኖት ጥያቄ እንዳትጠይቀኝ ምክንያቱም እኔ እንዳልኩ ነጋዴ ነኝ የሃይማኖትን ነገር ለሃይማኖተኛ ሰዎች ብንተው እናንተ ማለት ነው ደስ ይለኛል ግን ይመለከታል አንተም እኮ ያማለት ደስ ይለኛል መሰረተ ቃል የአርነት ድምጽ ቸርች እዛ ነበር ከዛም ደግሞ ታገለግል ነበር የሚል ነው መረጃ ደረሰኝ ነኝ በድፍረት እኮ ነው ውድ ስጦታ ይስጠኝ እንትና ነው ብሎ ስም ይጠራል እንትናዎች እኮ ውድ ስጦታ ይስጠኝ የለም ይላል ኢትዮጵያ ውስጥ የምትቀበለው አገልጋይ እኔ ኢትዮጵያ ውስጥ ማልቀበለው አገልጋይ የለም ምናልባት ካንተ ውጭ በነገራችን ላይ ያንን ያላካን ስራ ሰርቶ ያውቃል እኛው ሰርተን እንዳልከው አንተ ነጋዴ ብለን ይጠራኸኝ ነግጄ ነገብ ይገዛሉ በጣም ነው ምኮረው ነገር ግን ቁጭ ብለ አስራት ሰብስበ መባ ሰብስበ አጠረቃቅመ በምን ሞራል ነው አንተ እንዴት አህያን እንዳን ይመጣ አህያ የሚነዳው ሰውዬ በገዛው ገንዘብ ነው አንተ ጂት የምትነዳው ግን መባ አስራት እኮ ተሰብስቦ ለቤተ ክርስቲያን ነው ለአገልጋዩ ምን ይጠቅማል ለምን ሌላ ሚስጥር ውስጥ ታስገባኛል አይ ለምን ሌላ ሚስጥር እውነታ ያስሎነ ነው አይ በቃ ከዚህ በላይ ማውራት አልፈልግም ነው ያቺን ቸርች ነው ያላቃተም ሻሸመኔ እንደዛ የሚባል ቸርች የለም እኔ ምክንያቱም ማላቀው ቸርች የለም ሻሸመኔ ላይ ሁሉንም በሚባል አቃቸው ሰሞኑን እኮ በጣም ብዙ ቪዲዮዎች ቫይራል ወጥተዋል ቤት እንጂ አህያን እንዳላችሁ የሚል ማንንም ሰው በእኔ ህይወት ላይ በእኛ አገልግሎት ላይ የማንም እጅ የለበትም እግዚአብሔር ብቻውን ይረዳል ይላሉ ይሄ አካል ሴት ይደፍራል ህዝብን ያሸማቅቃል ከብቶቻቸውን እያረደ ይበላል ያስቃያቸዋል የልጆችን ያስራል ተሰለቻቸው ነው አሁን ያለው መድረክ ስላገኘ ብቻ ታች ያሉ ማህበረሰቦችን መንካት አግባብ አይደለም ምንም አሁን አንተ ለምሳሌ አገልጋዮችን ብትረዳኮ እግዚአብሔር ከረዳህ ነገር ላይ መረዳት ግዴታ ነው በመሰሙል ከረዳ ስማርት ሰው ነው በጣም ስማርት ህዝብ ነው ያለው ያው ፊትን ያውና ከሌላ ቦታ እንደመጣ ያውቃሉ ያኛው አካል ካለ ስጋ በሊታ ሊበላ ይችላል በጣም ነው እኮ ምን ችግር እውነት እኮ በታዲያ አንድ አገልጋይ አህያ እንዴት ቤት እንዳንጂ ከተቻለም ደግሞ ከፍ ያለ እንደውም እኮ ወደፊት እኮ ነው አውሮፕላን ገዛለው ምን አረጋለው የሚሉ ማገልጋዮች እኮ አለ እኔና ዮናታን የተለየ ቀረቤታ የለም አህያ የሚነዳ ማህበረሰብ ነው ሰጥቷቸው አገዟቸው ቤት የገዙት አልኩ አይደል በቃ በቂ እኮ ነው ከዚህ በላይ መሄድ የለብንም ለምን ሌላ ነገር ተኮተኩተኛ ዲቴል ግን ደስ ይለኝ ነበር በቃ አቤል አቡነ እኮ ንፋስ እኮ ይሄ ያዛለው እንደዚህ ንፋስ ነው አንተም ብትሆን አገልጋይ ነኝ ስላልክ ይሄን ሐሳብ ካለ አህያ የሚነዱ ሰዎች ያመጡትን ገንዘብ ነው ቤት መተናዳበት ከግዚአብሔር የተሰጠን ከመሲሁ የተሰጠን አገልጋይ ነው እንጂ ያልኩት ዮናታን አክሊሉ መሲሁ ነው አይደል በትክክል አይተናል ስዊክ ካንሳ አይቀር ለምን አጠይቀውም ምንድነው ስጋት አለበት ወይ ብሎ ስለጠየቁኝ ነው ስለ አዲስ አበባ ለማውራት ቃላት ያጥረኝ በጣም ቃላት ያጥረኝ አዲስ አበባ እኔ ዱባይ ሄጄ የማየት የመዝናናቱ እልም ነበረኝ በፍጹም ግን አሁን አላደርገው አዲስ አበባ ለኔ ዱባይ ነች ውጭ ሀገር አሁን አያምረኝም አዲስ አበባ ለኔ ከምንም ነገር በላይ ነች ምንም አይነት መሳሪያ ታጠቄ ቢቻል ግን መንግስት ቢያስታጥቀኝና ቢፈቀድ ስናይፐርን ቢኖረኝ አልጠራም ዲሽቃን ቢኖረኝ አልጠራም ጥሩ ስለሆነ መሳሪያ በጣም ነው ማደንቃት ጀግና ሴት ነች እሷ እንደዚህ ሴት አድርጓት ሴትን ለማሳነስ ሳይሆን ሴት አድርጎ የሰራት ወንድ አድርጎ ቢሰራት ፈጣሪ ምን ልትሰራ ትችላለች ለኔ ጥያቄ ነው በጣም ነው የሚደንቀኝ አስፈላጊ ከሆነ መንግስት ካስታጠቀ ይጠቅመዋል ብሎ ከሰጠት ይዛል አሁን ላይ ግን መንግስትም አላስታጠቀኝም እኔም በግል የዚህ ሁሉ ምንጭ ጠቅላይ ሚኒስትራችን ነው ብዬ አስባለሁ ጌታቸው ረዳን ይደንቀኛል በጣም ጌታቸው ረዳ በእውነት ከአብይ ባልተናነሰ ለኢትዮጵያ አስፈላጊ ሰው ሰላም ውድ ተመልካቾቼ እንደምን አላችሁ በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን ይህ ዲቫይን ሾው ነው እንግዲህ ያዘጋጀው ማቀርብላችሁ ፓስተር ሶፎንያስ ሞላለኝ ከዲቫይን መልቲሚዲያ ጋር በጋራ በመሆን ነው እንግዲህ ዛሬ ደግሞ ለየት ያለ ሰበር የሆነ እንግዳ በዚህ ጠርቻለሁኝ ያም ደግሞ በተለያየ ጊዜያት እንግዲህ ክርስትናና ንግድ ምን እንደሚመስል እንዲሁም ደግሞ ያለበትን የክርስትና ህይወትና ስራ ቢዝነስ እንዴት እንደሆነ በተለያየ ልምዶን ቢያካፍለን ከሻሸመኔ ድረስ እንግዲህ ጠርቼዋለሁና በዚህ እንግዲህ አድርጌ ጋብዣለሁ አቶ ደረጀ ሻምበል ይባላል ከሻሸመኔ ነው የመጣው ከሱ ጋር ጥሩ ቆይታ እናደርጋለን አብራችሁ ተቆል ተነስተልኝ በጋነጋ ደፍተኔ ነው አከም ነጋ የጥስ ነጋ ገለጽ ነጋ ወንዱ ነጋ ወንዱ ነጋ መከብ
ነጋራ ገለታ ከመስን ሁሉ ነጋራ ገለታ ነጋራ ነጋራ ምትነማ እንግዲህ አቶ ደረጀ መታሃል ሐሳቦችን እናነሳለን። ያው እንግዲህ ከኔ ጋር በተለያዩ ማህበረሰባዊ ጉዳዮች የቸርች ጉዳዮች የተለያዩ ነገሮችን እያነሳን እናወራለን እና በተለይም ከአንተ ጋር ደግሞ በተያያዘ በቅርብ የተለያዩ ሐሳቦችን ስላየው አንተ በሶሻል ሚዲያዎች የለቀቃቸውን ነገሮች አይቼ እንግዲህ ህዝብ ጋር መድረስ ያለበትን ነገር ከማጥራት ያስተምራል ብዬ ስላሰብኩኝ ነው በዚህ ጋበዝኩና ስለመጣ በጣም አመሰግናለሁ። ገለቶ አፋን ኦሮሞ ዳነሱ ጀልቀብ ደጋሪ ቶሬ ገራማ ወሪፋ ደምቴ አታው ሰነማን በና እሺ መልካም ተረጉምላችኋለሁ። እንግዲህ ያለው በጣም ጥሩ። እንግዲህ ሻሸመኔ እንዴት ነው? ሻሸመኔ በጣም ጥሩ ነች፣ አሪፍ ነች፣ ቆንጆ ነች። መጥቼ ነበር እኔም ሻሸመኔ አሁን በቅርብ መጥቼ ነበረው በአንተ ሆቴል ምርቃት ምክንያት ነው መጥቼ ነበረውና ድንገት ተከስቼ ነበር አይቻለሁ። ሐዋሳ ስለነበርኩ በዛው መስመር ነው ያለፍኩትና ሻሸመኔ አንዳንድ መንገዶች ተዘጋግተውብኝ ሁሉ ነበረ። አይ ቲንክ እንደ አዲስ ኢንፍራስትራክቸሯም ኮሪደር ልማቱም ወደዛ ገብቷል መሰለኝ። አዎ እኔ በእርግጥ አንተን አላየሁም መጥተህ እንደሆነ ከሰዎች የተወሰነ ሰምቻለሁ። ከዚህ በፊት ካንተ ጋር የተወሰነ ጸብ ነበረን፣ ያላግባቡ ነገሮች ነበሩ። አልፈ ስለመጣ ስለጎበኛኸኝ እኔን ባታገኝም ጥሩ ነው። ሌላው ያልከኝ የመንገድ መዘጋጋት ነው ያልከው። መንገድ የሆነ ከልክሎኝ ነበር እንደው የሆነ ቦታ ለመግባት ተዘጋጉ መንገዶች ነበር። ኦኬ አዎ ቢዚ ነበረ ከተማው ብቻ ይዛን ቀን። ያንተም ሆቴል እንግዲህ ምን እንደሆነ በደንብ አድርጌ ጠይቃለሁ፣ አነሳለሁ። ማን እንደሆንክ ምን እንደሆንክ በዚህ አጋጣሚ ትናገራለህ። እስቲ ለየት ያሉ ነገሮች በከተማ ተፈጥሮ ስለነበረ እና እኔ ድንገት ሚቸዋል ጓደኛ ስለነበረ በእናንተ መሀል እነዛ ሰዎች ጋብዘውኝ እዛ ተገኝቼ ነበር። አይቻለሁ ሆቴልም የነበሩትን ነገሮችን ማቃለሁና ከዛ አንፃር ነው። እስቲ ምንድን ነው ያለው? ያው እንደ ሻሸመኔ ደግሞ ሻሸመኔ ማአት ሰው ነው የሚያውቀው፣ ሁሉም ሰው ነው የሚያውቀውና ግራ ገብቶኝ ነበር። እንደው ምንድን ነው የሰውዬ ነገሩ እንዴት ነው? ያጉል ጸብ ውስጥ ገብቻለሁ እንዴ ብዬ ሁሉ አስቤ ነበር። ያኔ ላኮስ ስታደርገኝ እንዴት ነው ሻሸመኔ? መንገድ ተዘጋግቶብኛል ካልከው ልጀምርና ሻሸመኔ አሁን የኮሪደር ልማት ጀምራ እየሰራች ነው ያለችው። ቀንም ሌሊትም ይሰራል። እኛም አንዳንድ የመንገድ መዘጋጋቶች ይገጥሙናል። በጣም ትልቅ ልማት ላይ ነው ያለችው ሻሸመኔ። ልማት ላይ ነው ያለችው፣ በጣም እያደገች ነው ያለችው። የምትገርም ከተማ ነች። በልማቱ ምክንያት ነው መንገድ የተዘጋው፣ ሌላ የተለየ ነገር የለም። ይሄን ነው ልል የምፈልገው። ጥሩ እኮ ከተማ ላይ ጥሩ እንግዲህ የተለያዩ ሰዎች የሚኖሩባት ከተማ ናት። ከዛም አንፃር ደግሞ ብዙ ሰዎች ወደዛ መዳረሻ ያደርጓታል። መቼም ወደ ደቡብም ወደ ሌላም ሲሄድ ሰዎች ያችን ከተማ አቋርጠዋት ነው የሚያልፉት። በብዙ በተለያየ ክፍለ ሀገሮች ሲሄድ ዘነዳም ሳይ በዛ ብዙ እናልፋለን። ብዙ ሰው እዛ ሻይ ይጠጣል፣ ምግብ ይበላል። ብዙ እረፍት የሚያደርግባት ቦታ ናት እውነት ለመናገርና ከዛ አንፃር ነው። እና ሻሸመኔ ላይ እስኪ አሁን ያለው ሁኔታ እንዴት ነው? ከተማዋ ላይ እስኪ በምን አይነት ጉዳይ? ለምሳሌ በተለይ በሰላሟ በጸጥታ ጉዳይ ላይ እንዴት ነው ያለው? በዛ ከተማ ነው ያለው ነዋሪነት፣ ስራ፣ ቢዝነስ በዛ ስለሆነ አስተዳደሮችስ ላይ ያሉ ነገሮች እንዴት ናቸው የሚለውን ነገር በደንብ ማስተር። ምክንያቱም ነጋዴ ስትሆን በየጊዜው ከመንግስት ቢሮዎች ጋር የምትገናኝ ስለሚመስለኝ ነው። በጣም ጥሩ ጥያቄ የጠየቀኝና አስተዳደሮች እንዳልከው ከዛ ልጀምርና ሻሸመኔ ከዚህ በፊት የነበሩ የከተማ ከንቲቦች ሲጫወቱባት የነበሩ እየበዘበዟት እየበሏት የነበረች ከተማ ነች። አሁን ደግሞ ሻሸመኔ በሚገርም ሁኔታ በጸጥታ ዘርፍ በከንቲባው አጠቃላይ ባሉ አስተዳደሮች እዛው በተወለዱ እዛው። ሰላም ውድ ተመልካቾቼ እንደምን አላችሁ? በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን ይህ ዲቫይን ሾው ነው። እንግዲህ ያዘጋጀው የማቀርብላችሁ ፓስተር ሶፎንያስ ሞላለኝ ከዲቫይን መልቲሚዲያ ጋር በጋራ በመሆን ነው። እንግዲህ ዛሬ ደግሞ ለየት ያለ ሰበር የሆነ እንግዳ በዚህ ጠርቻለሁኝ። ያም ደግሞ በተለያየ ጊዜያት እንግዲህ ክርስትናና ንግድ ምን እንደሚመስል እንዲሁም ደግሞ ያለበትን የክርስትና ህይወትና ስራ ቢዝነስ እንዴት እንደሆነ በተለያየ ልምዶን እንዲያካፍለን ከሻሸመኔ ድረስ እንግዲህ ጠርቼዋለሁና በዚህ እንግዲህ አድርጌ ጋብዣለሁ። አቶ ደረጀ ሻምበል ይባላል። ከሻሸመኔ ነው የመጣው። ከሱ ጋር ጥሩ ቆይታ እናደርጋለን። አብራችሁን ጥቁን ተነስተልኝ በጋነጋ ደፍተኔ ነው አከም ነጋ የቱስ ነጋ ነጋ ለዛ ነጋ ወንዱ ነጋ ወንዱ ነጋ መከብ
ነጋዳ ገለታ ከመስን ሁሉ ነጋዳ ተወቀ ነጋዳ ነጋዳ ምትልማ ነጋዳ እንግዲህ አቶ ደረጀ መታሃል ሐሳቦችን እናነሳለን ያው እንግዲህ ከኔ ጋር በተለያዩ ማህበረሰባዊ ጉዳዮች የቸርች ጉዳዮች እንደተለያዩ ነገሮችን እያነሳን እናወራለን እና በተለይም ካንተ ጋር ደግሞ በተያያዘ በቅርብ የተለያዩ ሐሳቦችን ስላየው አንተ በሶሻል ሚዲያዎች የለቀቃቸውን ነገሮች አይቼ እንግዲህ ህዝብ ጋር መድረስ ያለበትን ነገር ከማጥራት ያስተምራል ብዬ ስላሰብኩኝ ነው በዚህ ጋበዝኩና ስለመጣ በጣም አመሰግናለሁ። ገለቶ አፋን ኦሮሞ ዳንሱ ጀልቀብ ደጋሪ ቶሬ ገራማ ወሪፋ ደምቴ አታው ሰነማን በና እሺ መልካም ተረጉምላችኋለሁ እንግዲህ ያለው በጣም ጥሩ እንግዲህ ሻሸመኔ እንዴት ነው? ሻሸመኔ በጣም ጥሩ ነች አሪፍ ነች ቆንጆ መጥቼ ነበር እኔም ሻሸመኔ አሁን በቅርብ መጥቼ ነበረው በአንተ ሆቴል ምርቃት ምክንያት ነው መጥቼ ነበረውና ድንገት ተከስቼ ነበር አይቻለሁ ሐዋሳ ስለነበርኩ በዛው መስመር ነው ያለፍኩትና ሻሸመኔ አንዳንድ መንገዶች ተዘጋግተውብኝ ሁሉ ነበር አይ ቲንክ እንደ አዲስ ኢንፍራስትራክቸሩም ኮሪደር ልማቱም ወደዛ ገብቷል መሰለኝ። እኔ በርግጥ አንተን አላየሁም መጣ እንደሆነ ከሰዎች የተወሰነ ሰምቻለሁ። ከዚህ በፊት ካንተ ጋር የተወሰነ ጻብ ነበረን ያላግባቡ ነገሮች ነበሩ አልፈ ስለመጣ ስለጎበኛኝ እኔን ባታገኝም ጥሩ ነው። ሌላው ያልከኝ የመንገድ መዘጋጋት ነው ያልከው መንገድ የሆነ ከልክለው ነበር እንደሚሆነው ቦታ ለመግባት ተዘጋጉ መንገዶች ነበር። ኦኬ ቢዚ ነበር ከተማው ብቻ ይዛን ቀን ያንተም ሆቴል እንግዲህ ምን እንደሆነ በደንብ አድርጌ ጠይቃለሁ አነሳለሁ ማን እንደሆንክ ምን እንደሆንክ በዚህ አጋጣሚ ተናገራለህ እስቲ ለየት ያሉ ነገሮች በከተማ ተፈጥሮ ስለነበረ እና እኔ ድንገት ሚቻል ጓደኛ ስለነበረ በእናንተ መሃል እነዛ ሰዎች ጋብዘውኝ እዛ ተገኝቼ ነበር አይቻለሁ ሆቴልም የነበሩትን ነገሮች ልማካለውና ከዛ አንፃር ነው እስቲ ምንድነው ያለው ያው እንደ ሻሸመኔ ደግሞ ሻሸመኔ ማአት ሰው ነው የሚያውቅ ሁሉም ሰው ነው የሚያውቅና ግራ ገብቶኝ ነበር ነው ምንድነው የሰውዬ ነገሩ እንዴት ነው ያጉል ጸብ ውስጥ ገብቻለሁ እንዴ ብዬ ሁሉ አስቤ ነበር ያኔ ለኮስ ስታረግኝ እንዴት ነው ሻሸመኔ መንገድ ተዘጋግቶብኛል ካልከው ልጀምርና ሻሸመኔ አሁን የኮሪደር ልማት ጀምራ እየሰራች ነው ያለችው ቀንም ለሊትም ይሰራል እኛም አንዳንድ መንገድ መዘጋጋቶች ይገጥሙናል በጣም ትልቅ ልማት ላይ ነው ያለችው ሻሸመኔ ልማት ላይ ነው ያለችው በጣም እያደገች ነው ያለችው የምትገርም ከተማ ነች በልማቱ ምክንያት ነው መንገድ የተዘጋው ሌላ የተለየ ነገር የለም ይሄ ነው ለምፈልገው ጥሩ ከተማ ላይ ጥሩ እንግዲህ የተለያዩ ሰዎች የሚኖሩባት ከተማ ናት ከዛም አንፃር ደግሞ ብዙ ሰዎች ወደዛ መዳረሻ ያደርጓታል መቼም ወደ ደቡብም ወደ ሌላም ወደላም ሲሄድ ሰዎቻችን ከተማ አቋርጠዋት ነው የሚያልፉት በብዙ በተለያየ ክፍለ ሀገሮች ሲሄድ ዘነዳም ሳይ በዛ ብዙ እናልፋለን ብዙ ሰው እዛ ሻይ ይጠጣል ምግብ ይበላል ብዙ እረፍት የሚያደርግባት ቦታ ናት ለመናገርና ከዛ አንፃር ነውና ሻሸመኔ ላይ እስቲ አሁን ያለው ሁኔታ እንዴት ነው ከተማዋ ላይ እስቲ በምን አይነት ጉዳይ ለምሳሌ በተለይ በሰላሟ በጸጥታ ጉዳይ ላይ እንዴት ነው ያለው በዛ ከተማ ነው ያለው ነዋሪነትም ስራ ቢዝነስም በዛ ስለሆነ አስተዳደሮችስ ላይ ያሉ ነገሮች እንዴት ናቸው የሚለው ነገር በደንብ ማስተር ምክንያቱም ነጋዴ ስትሆን በየጊዜው ከመንግስት ቢሮዎች ጋር የምትገናኝ ስለሚመስለኝ በጣም ጥሩ ጥያቄ የጠየቀኝና አስተዳደሮች እንዳልከው ከዛ ልጀምርና ሻሸመኔ ከዚህ በፊት የነበሩ የከተማ ከንቲቦች ማላቀው ፓስተር እኔ ማላቀው ቸርች የለም ያው ነጋዴ ነኝ ብዙዎችን ሄዳለሁ ሰፖርት ማድረግ ያለብኝ ቸርች አደርጋለሁ አይ ቲንክ አንዳንድ ባለራዮች ከተማው ሲገቡ ያወሩኛል ያገኙኛል ከናኒ ቤኩ በፍጹም አታውቅም እንደዚህ አይነት እሺ እንግዲህ ካልክ በጣም ጥሩ ግን እኔ መረጃ የነበረኝ እዛ ያገለግል እንደነበር እንደውም ለፓስተሩም በጣም ቅርብ ሰው እንደነበርክ ነው ይሰው ማን ይባላል ፓስተር መንግስቱ ወይ እንደዚህ አላኒ መንግስቱ የሚባል ሰው አገልጋይ አላቅ ነጋዴ ይሆን ሊሆን ይችላል ያው አንዳንድ ጊዜ ቸርች ይመሰርቱና ቢዝነሳቸው ከፍ ይያለ ሲመጣ ወደ ንግድ ሊሄዱ ይችላሉ ምናልባት ነጋዴ ሆኖ ሊሆን ይችላል መንግስቱ የሚባል ሰው እዛ ከተማ ስለዚህ በዚህ በሻሸመኔ ነጋዴዎች ማህበር ይኖራቸዋል እንጂ ማህበር ውስጥ ሄሉ ቼክ አድርጋ እኛ ማህበር ላይ ቸርች በጣም ጥሩ እንደው ላንሳለን አንዳንድ ሰዎች ሲያነሱ እንደው እሱን ከጠራው አይቀር አሉኝና ሆቴልን መጥቼ አይቼ ነበረ ሆቴል ውስጥም በተለያዩ ነገሮች የተደረደሩ ነገሮች አሉ የክርስትናን ነጋዴነትና በጣም ክርስትናውን
ለምን ብለው የተቃወሙ ሰዎች ስለገጠመኝ በዚህ አንጻር አንተ ሆቴል ውስጥ ምንድን ነው ያለው? ወይም አንድ ክርስቲያን ያንን አገልግሎት ይሰጥ አይገባም ብለው የሚሉ ሰዎችም የሚያዝኑም ሰዎች ስላሉ አንተ ደግሞ ነጋዴ ስለሆንክ ሆቴሉ ውስጥ መጠጦች ይሸጣሉ የሚል ነገር አለ፣ በተለይም ከአልኮል ጋር የተያያዘ። አዎ ያው ስራ ስትሰራ እንዴት ትሰራለህ? ማንኛውንም ማህበረሰብ የሚያቀፍ ማንኛውም ማህበረሰብ ሊወደው የሚችለው ነገር ትሰራለህ። የግድ ለጴንጤ ብቻ ብለህ ሆቴልም ሆነ ማንኛውንም ስራ ትሰራለህ። እኔ ሙስሊም ዘመዶቼ ብዙ ናቸው። እንደውም ያው የኋላ ጀርባዬ ከዛ ነው የመጣ ነው። የኦርቶዶክስ ቤተሰቦች አሉን። እኔ ደግሞ እዛ ከተማ ኗሪ ነኝ። ስራን ሳስብ ለክርስቲያን ብቻ ብዬ የማስበው ስራ አይኖረኝም። ሆቴል ሊኖር የሚገባው ነገር ሁሉ አለ። ሆቴል ሊኖረው የሚገባ ነገር ሁሉ አለ። በዚህ አጋጣሚ ቤቱ ማናጀር አለው። በማናጀር ነው የሚመራው። እኔ ውስጥ ገብቼ ይሄ ይቅር ይሄ ይምጣ የማለቱን እድል አላገኝም። ምናልባት ባለቤትነቱ የኔ ሊሆን ይችላል። ነገር ግን ሆቴል በኢትዮጵያ ሕግ መሰረት የተቀመጠውን ማንኛውንም ነገር አስገብተናል። ለህዝብ አገልግሎት የሚውሉ ይሆናሉ እኮ። ከዛ አንጻር ግን አንተ እዛ አካባቢ በዛች ከተማ ውስጥ የምትታወቅ ሰው ነህ። በተለይም ደግሞ በጴንጤነት ትታወቃለህ፣ በክርስቲያንነት ትታወቃለህ። እንግዲህ ቸርቾችንም ስትደግፍ፣ ቸርቾችንም በአገልግሎታቸው ጎን ስትቆም ነው የሚታወቀው። እና ከዛ አንጻር ለምን እሱ እንደዚህ ባያደርግ ከዛ የሚገኝ ትርፍና ጥቅምም ካለ ቢቀርበት ብለው የሚያነሱ ሰው ይመስላል። አዎ እንትን ነው ለእኔ አሁን ሐራምና ኃጢአት ድህነት ነው። እሺ አንዳንድ ሰዎች በምትሰራው ስራ ላይ መጥተው ጀጅ ሊያደርጉ ይፈልጋሉ። አለመስራት ነው ኃጢአት። አንዳንድ ሰነፍ ጴንጤዎች እንዳሉ አውቃለሁ። እኔ ከነሱ ጋር መመደብ አልፈልግም። የሰው ነፍስ አላጠፋውም፣ አልሰረኩም፣ አልዘረፍኩም። ስራን የሰራሁት ስራ ደግሞ የሚያመሰግንህ አለ፣ የሚተችህም አለ። ሁለቱንም እኩል ይዘህ ነው መጓዝ ያለብን እና እኔ ሰዎችን የሚጎዳ ነገር አላደረኩም፣ ክርስትናን የሚጎዳ ነገር አላደረኩም። ሆቴል ነው የከፈትኩት። ማንኛውም ሆቴል እንደሚከፍተው ነው። አዲስ ነገር አለ ብዬ አላምንም። ምናልባት ከተማው ላይ አንተ ቤተክርስቲያን ሰው እንደሆንክ እየታወቀ አንተ ቤት ውስጥ እንዴት መጠጥ ትሸጣለህ? መጠጥ የሚለው ነገር ጀነራሊ እኔ አልጠጣውም፣ መጠጥ አልጠጣም። እኔ ግን አሁን እዚህ ጋር አንድ የሌላ ሰው ሸክምና የሌላ ሰው ኃጢአት አለ። እዚህ ጋር መጥቶ ደግሞ አንተ ሆቴል በከፈትከው ላይ መጠጡ እኔ ለራሴ አላቀረብኩትም። አሁን ሰዎች እንደዚህ ይሉሃል፣ ለራስ የማትፈልገውን ነገር እንዴት ለሰዎች ታቀርባለህ ይሉሃል። እኔ ሆቴል የከፈትኩት ነውስ እንዴት ነው? ምን አባባል አልገባኝም። ያንተ አባባል እንትን ነው እንዴ? ማለት ክርስቲያን ጴንጤ የሚባለው ማህበረሰብ ሆቴል መክፈት አይችልም እኮ? ይችላል፣ መክፈት ይችላል። አይችልም እኮ አይደለም። አሁን በመነገደ አይደለም። ለምን በዛ ውስጥ ሌሎቹ ሰዎች በመጠጥ እንዲዝናኑ ወይም ደግሞ በእንዲህ አይነት ሁኔታ ለምን ያደርጋል? ለምን ምግብ ቤት ብቻ ያደርገውም? ህግ ያስገድደኛል። ይህን ሆቴል ስከፍት ማንኛውም ነገር የማሟላት ግዴታው አለ። ግዴታዬን ነው የተወጣሁት። እኔ ጋር የሚጠጡ ሰዎች ይመጣሉ፣ የማይጠጡ ሰዎች ይመጣሉ። እኔ እንዳልኩ ለጴንጤ፣ ለሙስሊም፣ ለክርስቲያን ብዬ የከፈትኩት ምንም አይነት ነገር የለም። ለህብረተሰቡን የከፈትኩት መጥተው መጠቀም ይችላሉ። ከዛ ውጭ ይሄ ትችትን ያስነሳል ብዬ አላስብም። በጣም ጥሩ። እንግዲህ በኢትዮጵያ በጣም ብዙ አገልጋዮች ጋር እንደተገናኘ ነው። ቪዲዮዎችም ፎቶዎችም አሉ ካስፈለገም እኔ ጋር እና እስኪ ኢትዮጵያ ውስጥ የምትቀበለው አገልጋይ ስትነታገኝ ለአንተ በብዙ ቀርባል፣ ሰፖርት አድርጋል። ጓዳቸውንም፣ ሳሎናቸውንም፣ ምስጢራቸውንም ብዙ ነገር ታውቃለህ። ስለዚህ ማንን ነው በቃ ቀርቤ አይቼ በቃ ኢትዮጵያ ውስጥ የምትቀበለው በትምህርቶቹ በአገልግሎቶቹ የተባረክበት የምትቀበለው ሰው? ኦኬ፣ ጥሩ ጥያቄ ነው። እኔ ኢትዮጵያ ውስጥ ማልቀበለው አገልጋይ የለም። ምናልባት ከአንተ ውጭ ካልተቀበልኩ አልተካፈልኩም ያንተን አገልግሎት እና እኔ ሁሉንም እቀበላለሁ። ሶፊ ለጫውታ ነው አንተን ጨምሮ እኔ ማንንም ሰው እቀበላለሁ። ምናልባት
አንዳንድ ማያቸው ነገሮች አሉ ሰሞኑን አንድ ሚዲያ ላይ እንደዚህ የሚል ነገር አይቻለሁ ቲክቶክ ላይ ቪኤት አለንዳንዴ አህያ አለንዳንዴ የሚል ደስ የማይል አባባል ሰምቻለሁ በጣም ፊል አድርጌያለሁ አህያ የሚነዳ ማህበረሰብም አለ ያ አህያ የሚነዳው ማህበረሰብ ጋሪ የሚነዳው ማህበረሰብ ነው ለዛ ሰው የቪኤት ይገዛለት እንዴት ይገዛለታል እንዴት ይገዛለታል መሰለህ እኛ በአገልጋዮች ህይወት ላይ ብዙ አስተዋጽኦ አድርገናል እንዴ እኔ በጣም እንደውም ሰሞኑን እኮ በጣም ብዙ ቪዲዮዎች ቫይራል ወጥተዋል ቤት እንጂ አህያን እንዳላችሁ ወይ የሚል ማንም ሰው በእኔ ህይወት ላይ በእኛ አገልግሎት ላይ የማንም እጅ የለበትም እግዚአብሔር ብቻውን ይረዳን ይላሉ ልነግርህ እኮ ነው ስማኝ እንዴት መሰለህ አንድ አህያ የሚነዳ ሰው በዛ ሃይማኖት ውስጥ ካለ ሄዶ ለዛ ሰው አስራት ይከፍላል መባ ይከፍላል ያንን ተሰብስቦ ነው እንጂ በአንድ ጊዜ ግኝት ሆኖ ቪኤት አይገዛም ይሄ ያንን ህብረተሰብ መስደብ ነው ሞራል መንካት ኬስ ማድረግ ነው ማዋረድ ነው ልክ አይደለም ይሄ እኔ በጣም ነው ፊል ያደረኩት ጋሪ የሚነዳ ሰው ቸርች ይገባል እግዚአብሔርን ያመልካሉ መባውን ይሰጣል አስራቱን ይሰጣል በነገራችን ላይ ያንን ያለ አካል ስራ ሰርቶ ያውቃል እኛው ሰርተን እንዳልከው አንተ ነጋዴ ብለን ይጠራህ ነግጄ ነገብ ይገዛሉ በጣም ነው ምኮረው ነገር ግን ቁጭ ብለ አስራት ሰብስበ መባ ሰብስበ አጠረቃቅመ በምን ሞራል ነው አንተ እንዴት አህያን እንዳን ይመጣው አህያ የሚነዳው ሰውዬ በገዛው ገንዘብ ነው አንተ ቪኤት የምትነዳው ምናልባት ይሄ ነው አይደለም መባ አስራት እኮ ተሰብስቦ ለቤተ ክርስቲያን ነው ለአገልጋዩ ምን ይጠቅማል ለምን ሌላ ሚስጥር ውስጥ ታስገባኛል አይ ለምን ሌላ ሚስጥር እውነታ ያስሎነ ነው አይ በቃ ከዚህ በላይ ማውራት አልፈልግም ግን አንድ ነገር ልንገር አንተም ብትሆን አገልጋይ ነኝ ስላልክ ነህም ደግሞ ይሄን ሐሳብ ካለ አህያ የሚነዱ ሰዎች ያመጡትን ገንዘብ ነው ቪኤት መተናዳበት አይባል በቃ መንዳት ካለበት እግዚአብሔር የሰጠህን ኦፖርቹኒቲ ተጠቅመ በገዛው መኪና የተሰጠህን ተልቆ ፈጽም መድረክ ስላገኘ ብቻ ታች ያሉ ማህበረሰቦችን ማንካት አግባብ አይደለም ምንም አሁን አንተ ለምሳሌ አገልጋዮችን ብትረዳኮ እግዚአብሔር ከረዳህ ነገር ላይ መረዳት ግዴታ ነው ስለዚህ አገልጋዮች ስለዚህ ሰው አረጋ እግዚአብሔር ነው ይቅርታ ሶፊ አገልጋዮች እንዲህ ሲሉ ሰምታችኋል እኛም እንርዳቸው ማንኛው ማህበረሰብ ይርዳ ባይዘው ተረድተው በድፍረት መድረክ ላይ ወጥተው እኔ ከእግዚአብሔር ውጪ እኔን ይረዳኝ የለም ይላሉ እግዚአብሔር እኮ በዛኛው ሰውዬ አድሮ እየሰማኸኝ ነው እግዚአብሔር በዛኛው ሰውዬ አድሮ እሱ ሰውዬ እኮ ሰውዬውን ሰፖርት አድርጎታል እኮ እንዴ እኔ ስለ አገልጋይ ማውራት አልፈልግም እንደውም ለስለ አገልጋይ ተከራከራለ ነው የሚባለው አይደል በድፍረት እኮ እኔ ውድ ስጦታ ይስጠኝ እንትና ነው ብሎ ስም ይጠራል እንትናዎች እኮ ውድ ስጦታ ይስጠኝ የለም ይላሉ ነገር ልትረጋጋ ሊያስቡበት ይገባል እኔ የሰሞኑን ንግግር በጣም ነው እኮ ምን ችግር እውነት እኮ ነው ታዲያ አንድ አገልጋይ አህያ እንዳንዴ ታዲያ ቪኤት እንዳንጂ ከተቻለም ደግሞ ከፍ ያለ እንደውም እኮ ወደፊት እኮ እኔ አውሮፕላን እገዛለሁ ምን አረጋለሁ የሚሉ አገልጋዮች እኮ ሰርተው አይደለም በቃ በአጠቃላይ ሞራሉ የላቸውም እኔ አሁን ቀነኒሳ በቀለ አንድ ያለው ነገር አለ እንዲህ ባለ ህብረተሰብ መሃል እኔ ሌክዠሪ መኪና ገዝቼ መንዳት እችላለሁ ግን ያ ህዝብ ለኔ ምን ይለኛል ምን አይነት ሞራል ነው ያለኝ ብዬ ብዙ ቅንጦት አይመቸኝም ማለት ግን ቀነኒሳ በቀለ ፕሌን ቢገዛ ጄት ቢገዛ በቃ በምንም አይነት ነገር ቢሄድ በጣም ነው ማደንቀው ነገር ግን ላለው ምንም ሸጦ ስላልሆነ yes እኔ አሁን በሱ ህይወት ምንም ነገር የለም ውጭ ብዬ አንደኛ ወጣ ብዬ ከመደገፍ ውጪ በሱ ህይወት ምንም ነገር የለኝም ግን ኢትዮጵያ ውስጥ ባሉ አገልጋዮች በማቃቸው በማላቃቸው የኢትዮጵያው የዳ ህዝብ ገንዘብ እነሱ ጋር አለ ያንን ግን እኔ ተቃውሚያቸው አይደለም ንግግርን ግን መቆጣብ ግን ለምንድን ነው አንተ ካለ ተሰኛው ነው ነገርኩ እኮ ሶፊ ገና እኮ ግቢ ሙሉ ቤት ሊደረድሩ ይችላል በቃ ነገርኩ ከዚህ በላይ ማለት አልፈልግም አህያ የሚነዳ ማህበረሰብ አለ ጋሪ የሚነዳ ማህበረሰብ አለ እኮ እግዚአብሔር እኮ ነው ታዲያ እነሱ ስጡ ይብለው እኮ አይደለም ያ ሰው ሄዶ ሲሰጣቸው የፍቅር ስጦታ ሲሰጣቸው እኮ
እግዚአብሔር ከረዳው ላይ በዛ አገልግሎት ተባርክ ያለው በአንተ አገልግሎት ተጠቅሜ ያለው ከዚህ በላይ ማውራት አልፈልግም። በዚህ ቴንክ ዩ ብለዋል እኮ። ከዚህ በላይ ማውራት አልፈልግም። ለምንድን ነው ከዚህ በላይ ማውራት አልፈልግም? ከዚህ በላይ አላወራም። ምክንያቱም ይሄን ነገር እኮ መናገር በደንብ ስላለብህ አንተም አንዱ አይደል እንዴ ገንዘብ እየሄድክ የምትሰጥ አህያ የሚነዳ ማህበረሰብ ነው ሰጥቷቸው አግዟቸው ቤት የገዙት አልኩ አይደል? በቃ በቂ እኮ ነው። ከዚህ በላይ መሄድ የለብንም። ለምን ሌላ ነገር ትጎተጉተኛ? ብትል ግን ደስ ይለኝ ነበር። በቃ ተጎድተሃል እንደ አንተ ተክደሃል። እንደዚህ አገልጋዮች ረድተህ አግዘህ በአንተ ላይ ተነስተው ያውቃሉ? አገልጋይ ረድቼ እግዚአብሔር ነው ያከበረኝ። አገልጋይ መርዳት ያከብራል እንጂ አያዋርድም። እነሱን ነው ተረጋጉ ያሉት። መድረክ አገኘው ብላችሁ ሰዎችን አታሸማቁ። ምክንያቱም አንተ ቤት እየነዳ ስትሄድ እንዳልኩ ጋሪ የሚነዳም አለ፣ ታች ያለ ማህበረሰብ አለ። ለዚህ ማህበረሰብ መጠንቀቅ ነው። በጣም ጥሩ። እንግዲህ ብዙ ጊዜ ስታነሳ ሌላ የምሰማቸው የሃይማኖት መቻቻል አንዱ ይከባበር የሚል ነገር በሃይማኖት ዙሪያ ስታነሳ እሰማለሁ እና ከሰሞኑ እንግዲህ መጋቢ ትዝታው ከሀገረ አሜሪካን ወደ ኢትዮጵያ ሀገሩ ተመልሶ መጥተዋል። በዛም በጣም ብዙ ጫጫታዎች ተነስተዋል። ከአቀባበሉ ጀምሮ ለመመለስ ትቀበሉታላችሁ፣ እሱ ማን ነው እንዴት ነው የሚል አለ። በጣም ደስ ያለው ሰው አለ። አሁን በስተመጨረሻ የምንሰማን መጋቢ ትዝታው ተከሷል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር በተያያዘ ክስ ተከሷልና ሰማኸው? ዜናውን አየኸው? ከዚህች ጥያቄ በኋላ ምንም አይነት የሃይማኖት ጥያቄ እንዳትጠይቀኝ። ምክንያቱም እኔ እንዳልኩ ነጋዴ ነኝ። የሃይማኖትን ነገር ለሃይማኖተኛ ሰዎች ብንተው እናንተ ማለት ነው ደስ ይለኛል። ግን ይመለከታል። አንተም እኮ ደስ ይለኛል። እችን ጥያቄ ግን መልሳታለሁ። ይህንን ጥያቄ በደንብ ላየው ሞክሬያለሁ። በእርግጥ እሱም በአካል አላገኘሁትም። በአካል ብዙ የመተዋወቁ ዕድል የለንም። ግን ይሄን ጥያቄ እንዴት መልሷል መሰለህ? ብዙ የኦርቶዶክስ ወጣቶች ተንጫጭተዋል። ብዙ የጴንጤ ማህበረሰብም ተንጫጭተዋል። የጴንጤው ማህበረሰብ ያላወቀው አንድ ነገር አለ። ተቋም እኮ ነው፣ የኛ ተቋም ነው። የሚገርም ተቋም፣ እንደ መንግስት ትላልቅ ሰዎች ያሉበት፣ የተማሩ ሰዎች ያሉበት ተቋም ነው። ያ ተቋም ምን አለው ብለህ ጠይቀኝ። አቃቤ ሕግ አለው፣ አማካሪ አለው፣ በጣም የተማሩ ሰዎች መሃል አሉ፣ የህግ ክፍልም አለው። ኦርቶዶክስ ተዋህዶ ደግሞ በበለጠ አሁን ያልኳቸውን ነገር ሙሉ አላት። የራሷ ህግ ክፍል አላት፣ አቃቤ ሕግ አላት፣ አደረጃጀት አላት። አንድ ላይም መጣ በዚህ ጉዳይ አታወራኝ የተቀጠረ ማህበረሰብ አለ። ለዛ ጉዳይ የአቶ ማን ነው መጋቢ ትዝታን ጉዳይ ለሚመለከታቸው ለህግ ሰዎች በቸርች ውስጥ ያሉ በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ላሉ እንተውላቸው። ኦርቶዶክስ ወጣቶች ወጥተው ቢንጫጩ ምንም የሚያመጡት ነገር የለም። የጴንጤ ወጣት ወጥቶ ቢንጫጫ ምንም የሚያመጣው ነገር የለም ከማውራት ውጭ። ሁሉም የህግ ክፍል አለው። ተከሷል። አዎ ተከሷል። አንብቤዋለሁ ክሱን። ግን ለኛ ለክርስቲያኖች ለህግ ክፍል ብንተው መልካም ነው። አሁን ይገብቼ ዝም ብዬ ነገሮችን ባወራ ማውራት ነው የሚሆነው። ለህግ ክፍል ተተን እናልፍ ደስ ይለኛል። ጥሩ። እንግዲህ ሌላው የሆነ አገልጋይ መሲህ ነው ብለሃል እና እንደዛም ደግሞ ቪዲዮ ተሰርቶብህ አይቻለሁና አገልጋዩ ማን ነው? እንዴት ነው መሲህ ሲሆን ውስጥ እንግዲህ አገልጋይ መሲህ መጣ እንዴ? አቤል አቡነ ሰርቶ አይቻለሁ። አቤል አቡነ እኮ ንፋስ እኮ ነው። ይሄ እያዛለው እንደዚህ ንፋስ ነው እሱ። የሚሰራው ስራ የለም። ብዙ ነገር ማውራት እችላለሁና ቶኛል በዚህ ጉዳይ ቪዲዮንም እንደለቀቀው አይቻለሁ። እኔ አላልኩም እንደዛ። ዮናታን አክሊሉ ከእግዚአብሔር የተሰጠን ከመሲሁ የተሰጠን አገልጋይ ነው እንጂ ያልኩት ዮናታን አክሊሉ መሲህ ነው አይደለም። ምንድነው ያደረገው? አሁንም መሲህ ነው ስል ተጠንቀቁችን ነገር አቀነባብረው እንደሚለቋት አውቃለሁ። እሱ ቲክቶክ ላይ ፌስቡክ ላይ ለቋት ነበር። ዮናታን አክሊሉ ከመሲሁ የተሰጠን አገልጋይ ነው ያልኩትን ቆራርጦ ነው የለቀቀው እንጂ ዮናታን በምን አግባብ ነው መሲህ ነው? አይሆንም።
ይሄን ያለው ነገር እኮ ስለዚህ አንተ የተናገርከው ዮናታን አክሊሉን ሳይሆን መሲን ያልከው ከመሲው የተሰጠን ነው። አዎ ኦኬ እሺ ወደ ሰሜን ሄድ ነበረ ከሻሸመኔ ወደ ሰሜን ባህር ዳር ነው ደግሞ አስቲ ኦኬ ባህር ዳር ሄዳ የሆነ ፕሌን ውስጥ ሆነ ምናምን ቪዲዮ ለቃላችኋለሁ ሩት ከተተላለ አይቻታለሁ እሷ አዎ ባህር ዳር እንዴት አገኛት እስቲ እንዴት ነበረ የመጀመሪያ ነው ስትሄድ ወይስ ከዚህ በፊት ሄደህ ታውቃለህ ባህር ዳር ለሁለተኛ ጊዜ ነው የሄድኩት እሺ ኦልሞስት አዎ ይመስለኛል ለሁለተኛ ጊዜ ነው የሄድኩት መጀመሪያ ሲሄድ ለመዝናናት ነበር የሄድኩት ከተማውን ለማየት ነው የሄድኩት አሁን ደግሞ አንድ ስራ ነበርኝ እዛ ኦልሞስት 3 ወር ሞልቶታል ሄጄ ነበር ጥሩ ነው ቆንጆ ነው ከተማው እንዴት ነው ያለችበት ሁኔታ ትንሽ የአሁኑ የፖለቲካ ጉዳይ ከተማዋን ጸጥ አስብሏታል ከዛ ውጪ ምንም ብዙ እንቅስቃሴ አላየው ሰዎች ተፈተው የሚሄዱት ነገር የለም ግን አንድ ነገር አስተዋልኩት በዚህ አንዳንድ ወዳጆች የነበሩ በስልጣን ላይ ያሉ እዛ ከተማ ስልጣንም ያሌላቸው ወጣቶች ምናምን ነበሩ ላወራቸው ሞክሬያለሁ ምንድነው መሰለህ መንግስት እዛ አካባቢ ያለውን የህግ ስራ ጨርሷል እኔ በተረዳሁት ጨርሷል ይሄ አሁን ጫካ ያለው አካል ከመንግስት ጋር ጨርሶ አሁን ውጊያው ከህዝብ ጋር ምን ማለት ነው አዎ እንዴት መሰለህ በፊት ከኢትዮጵያ መከላከያ ሰራዊት ጋር ነበር የሚተዋቀሱት እሺ አሁን ግን መንግስት ጸጥ ብሎ እያየ ነው ይሄኛውም አንደኛው የውጊያው አካል በዚህ አጋጣሚ መንግስት ሳላደንቀላል ጸጥ ብሎ እያየ ነው ጸጥ ብሎ ህዝቡ ግራ እስኪጋባ ድረስ ጫካ ያለው ህዝብ የፋኖ አካል ግራ እስኪጋባ ድረስ ጸጥ ብሎ እያየ ነው ለምን ጸጥ ያለ ይመስላል ኮስቲብድ ነው ታስቦክ ስለነበርክ ቦታው ላይ ይሄ አካል ሴት ይደፍራል ህዝብን ያሸማቅቃል ከብቶቻቸውን እያረደ ይበላል ያስቃያቸዋል የልጆችን ያስራል ተሰለቻቸው ነው አሁን ያለው አሁን ውጊያው የፋኖና የህዝብ መንግስት ደግሞ ይገብቶታል በፊት ዘገባን ሰማ ነበር ምን የሚል እንትን ፋኖ በእንትን በኩል ተያዘ ዘመነ ካሴ በእንትን በኩል ወጣ አሁን ሚዲያዎቹም ጸጥ ነው አሁን ውጊያው ከማጋሩ ከህዝብ ጋር የተዋጋ ማንኛውም ገጠር የገባ ጫካ የገባ አካል ደግሞ ያሸንፍ በእኔ አመለካከት ጦርነቱ አልቋል ያስባል ያንን ተረድቼ ነው ያው ግን ሰው እንዴት ነው በደንብ ተቀበሉ ምናምን እዛ ስማርት ነው ሰው በምሰማው ልክ አይደለም ስማርት ሰው ነው ያለው በጣም ስማርት ህዝብ ነው ያለው ያው ፊትህን ያዩና ከሌላ ቦታ እንደመጣ ያውቃሉ ያኛው አካል ካለ ስጋ በሊታ ሊበላ ይችላል የጫካው አካል ከመጣ አይለቅም ብሔርን ያውቃል እኔ የሄድኩት ከኦሮሞ ማህበረሰብ ነው ኦሮሞ ነኝ ያንን ካወቁ ምንም ነገር ከማድረግ እንደው አሁን ኦሮሚያ ውስጥ ያለው ሰው በሰውነቱ ይከበራል እዛ ያለው ጫካ የገባው የፋኖ አደረጃጀት አይምረህም ህዝብ ግን አሳልፎ አይሰጥም እና የአማራ ክልል ጦርነት በኔ አመለካከት አልቆ ምክንያቱም በፊት ሲዋጋ የነበረው መንግስት ነው አሁን የራሳቸው ህዝብ በቃ አንፈልግም ሰለችን ብለው 5 ዓመት 4 ዓመት ሞላው እኮ ለውጥ የለም አንዳንድ ሰዎች ግን 4 ኪሎ ይገባል የሚል ደስታና ስጋት ፍላጎት የነበረው ህዝቡስ ነበረ አለመሳካቱን ሲያይ አሁን በቃ ይሄን ተረድቼ ነበር በጣም ጥሩ እንግዲህ መረዳቶችን እንግዲህ በደንብ ያካፈልከን እንገኛለን ከዛ ብጠይቅ መቼም ይሄ ይቀራል ማለት ነው ያው የሰማሁት ስለሆነ ያው ሻሸመኔ ከተማ ውስጥ ነጋዴ ብቻም ሳይሆን ታጥቆም ነው የሚንቀሳቀሰው የሚል ነገር ስለሚነሳ እንዴት ነው እሱ ነገር ላይ ምን ችግር አለ የምትፈራው ነገር አለ ምንድነው የምታጠቀው ታጥቃ ነው ያው ብረት ምናምን ነገር ማለት ነው ምን አይነት ብረት ሾል ያለች ብረት አልገባኝም መሳሪያ ይዞ ነው የሚንቀሳቀሰው የሚል ነገር አለ በአጠቃላይ እኮ ነው የምትነሳው ኦኬ እውነት ለመናገር እኔ መሳሪያ ይዤ ተንቀሳቅሼ አላውቅም ያንተ መረጃ ትክክል አይደለም እንደ አይኔ ግን በቅርብ የሚያውቁ ሰዎች ናቸው እኮ ማወራው አሉባልታና ሐሜት አይደለም ማወራ
በትክክል አይተናል። ስቱይክ ካነሳ አይቀር ለምን አትጠይቀውም? ምንድነው ስጋት አለበት ወይ ብሎ ስለጠየቁኝ ነው የጠየኩት። አዎ ምንም አይነት መሳሪያ ታጠቄ ዞሬም ሄጄም አላውቅም። ቢቻል ግን መንግስት ቢያስታጥቀኝና ቢፈቀድ ስናይፐርን ቢኖረኝ አልጠላም፣ ዲሽቃን ቢኖረኝ አልጠላም። ምን ያህል ጥሩ ስለሆነ መሳሪያ ማለት አስፈላጊ ከሆነ መንግስት ካስታጠቀ ይጠቅመዋል ብሎ ከሰጠት ይዛለ። አሁን ላይ ግን መንግስትም አላስታጠቀኝም፣ እኔም በግል ታጠቅ እርግጠኛ ውሸት ነው። እንግዲህ ስለሚመለከቱት የሚያውቁ ሰዎች በኋላ ይህንን መረጃ የሰጡኝ ሰዎች እንዳይመስላቸው። ከዛም በተረፈ ደግሞ በቅርብ ጊዜ አቶ ታደለ ነጋሽ የሚባል ሰው ይመስለኛል ሻሸመኔ ላይ የመታሰር ሁኔታ ነበረ። በተለይም ከአንድ አገልጋይ ጋር ተጋጭቶ ስም አጥፍተሃል እንዲህ ነው ወይ ገንዘብ ደግሞ የመቶ ሺህ ብር ቼክ ይሁን እንደዚህ ባለመስጠት በሚል ክስ ተከሶ ያንን ነገር ያደረገው ያሳሰረው እሱ ነው። ከጀርባ ሆኖ ፍላጭ ቆራጭ ሆኖ አሳስሮታል ተብሏል። አዎ ይህንን ጉዳይ እንደምትጠይቀኝ ያውቅ ነበረ። ምክንያቱም በብዙ ማህበራዊ ሚዲያ ላይ እየተላለፈ ስለነበረ አዎ እንደምትጠይቀኝ ያውቃለሁ። እኔ ስለዛ ጉዳይ ምንም እውቀቱ የለኝም። እንደ ማንኛውም ሰው አገልጋይ ዮናታን አክሊሉ እኔን ሽማግሌ ውስጥ እንድገባ ወይም ደግሞ ታደለ ነጋሽ ሽማግሌ ውስጥ እንድገባ መረጡኝ። ሽምግልና ውስጥ ገብቼ በሽምግልና በአካባቢው ደንብ መሰረት እየዳኘናቸው ነበረ። አንድ ወዳጄ ነበረ ማሙሽ ወሰኔ ወይም ደግሞ ሽመልስ ወሰኔ የሚባል በጣም የከበረ የከተማችን ሰው፣ በሽምግልና ብዙ ልምድ ያለው ሰው፣ የከበረ ሰው ነበረ። ጉዳዩን ከሳቸው ጋር ነበር የያዝነውና ለሽምግልና ሂደት ነው የገባ ነው። እነሱ ያንን ነገር አልፈው ወደ ፍርድ ቤት ኬስ ሲገቡ እኛ ከፍርድ ቤቱ ኬስ ጋር አልነበርንም። ሌላው ደረጀ መሳሪያ ይዞ ሄዶ ቤቱ ድረስ ደበደበው፣ እንደዚህ ያደረገ የሚባል ወሬዎች ነበሩ። እኔ እሱን አላደርግም እንዳልኩ እዛ ነገር ውስጥ አልገባም። ዮናታንም ይሄ እንዲደረግለት ፈቃደኛ ነው ብዬ አልክም። እንደውም አቤል አቡና እያለ የነበረው ደረጀ የዮናታን ቅጥረኛ ነው፣ ዮናታን ደረጀ እንደዚህ አድርግ ካለው ምንም ነገር ማድረግ ይችላል። እኔና ዮናታን የተለየ ቀረቤታም የለንም። ብዙ ከዚህ ያለፈም በጣም እንደዚህ ሊያዘኝም የሚችል ጭንቅላትም የለውም። ስማርት ሰው ነው። በዚህ ጉዳይ እየተወ ያለፈ ልጅ ነው። እየተወ የይቅርታ ልቡ ሰፊ ነው። እነሱ አሁን ታርቀው ጨርሰዋል። ከኔ ህይወት ጋር የሚያገናኘው ምንም ነገር የለም። ፍርድ ቤት የያዘው ጉዳይ ነው። ህግን የጨረሰው በምን የጨረሰ እንዴት ጨረሱ እንዴት ታረቁ አላውቅም። ይመስለኛል አሁን በቅርብ ሁለቱ ተያይዘው የጨረሱ ይመስለኛል። እኛን አውጥተው ይመስለኛል እንደዛ። ይሄንን ደግሞ ከሰዎች ነው የሰማሁት። ማቀው ይሄንን ነው። ግን በማህበራዊ ሚዲያ ላይ በጣም ብዙ ነገር እሱ ሻሸመኔ ከተማ እንደዚህ ሆኖ እንደዚህ ያሳስሩት በጣም በብዙ ስም ሲመስል አላሳስርኩት። የማሳሰሩም ስልጣን የለኝም። በጣም ጥሩ። እንግዲህ ጥሩ ሀሳቦችን አንስተን መተናል። ያው ሰዓታችንም ለምትጠብቃል በስተመጨረሻ ልታስተላልፍ የምትፈልገው ነገር ሀሳብ ካለ እንዲሁም ደግሞ አዲስ አበባን በተመለከተ ያው ኮሪደር ልማት ላይ ነው ያለችው። አዲስ አበባ ከመጣ አይቀር ዞር ዞር ብላ አየህ? አዎ አዲስ አበባ እመጣለሁ። ስለ አዲስ አበባ ለማውራት ቃላት ያጥረኛል፣ በጣም ቃላት ያጥረኛል። አዲስ አበባ እኔ ዱባይ ሄጄ የማየት የመዝናናቱ እልም ነበረኝ። በፍጹም ግን አሁን አላደርገው። አዲስ አበባ ለኔ ዱባይ ነች። በቃ ውጭ ሀገር አሁን አያምረኝም። አዲስ አበባ ለኔ ከምንም ነገር በላይ ነች። የከተማዋን ከንቲባ በጣም ነው ማደንቃት። ጀግና ሴት ነች። በቃ እሷ እንደዚህ ሴት አድርጓት፣ ሴትን ለማሳነስ ሳይሆን ሴት አድርጎ የሰራት ወንድ አድርጎ ቢሰራት ፈጣሪ ምን ልትሰራ ትችላለች? ለኔ ጥያቄ ነው። በጣም ነው የሚደንቀኝ። ሁሉ ነገር አዲስ ነው። ሳምንት ተመልሰህ ስትመጣ አዲስ ነገር ታያለህ። እና እግዚአብሔር ዘመኗን ይባርክ። እጅግ በጣም ደስ የምትል መሪ ነች። እድሜ ይስጣት። በጣም ጥሩ። ያው የዚህ ሁሉ ምንጭ ጠቅላይ ሚኒስትራችን ነው ብዬ አስባለሁ። ያው ጠቅላይ ሚኒስትራችን በቃ አሁን በኔ አገላለጽ በቃ ለሀገራችን ወሳኝ ሰው
ለሀገራችን ወሳኝ ሰው። እኔ አሁን በሚቀጥለው ምርጫ የመጀመሪያ አሁን ላይ ቁጭ አድርጌያለሁ። በቃ ማንን እንደምመርጥ በልቤ ያለ ማንንም ኢትዮጵያን ይችላል ይመራል ብዬ የማስበው ሰው ማለት ነው። ምክንያቱም ተፎካካሪዎቹን እንኳን አመጥቶ ሚኒስተር ያደረገ ሰው እና አንድ ነገር ልንገርህ። እሺ ያው እሱ ከኦሮሞ ማህበረሰብ ነው የተገኘው። የኦሮሞ ማህበረሰብ ቻይ፣ ወዳጅ፣ አፍቃሪ፣ አቃፊ መሆኑን የምታውቀው እኔ አሁን ማን ነው እንትና ሳይ ነው የሚገርመኝ ጌታቸው ረዳን ይደንቀኛል በጣም። ምክንያቱም ያን የውጊያው ጊዜ ዶክተር አብይን የሚሰድብበት ነገር እንትን ነው ይላል። ያንን ሰው በይቅርታ ተቀብለ ቤተ መንግስት አመጣ ሚኒስተር ማድረግ አይደንቅም? እሱ አሁን ጌታቸው ረዳ በእውነት ከአብይ ባልተናነሰ ለኢትዮጵያ አስፈላጊ ሰው። ምክንያቱም ምረት የተደረገለት ሰው ሌላ አማራጭ የለውም ከመስራት ውጭ። እኔ የጠቅላይ ሚኒስትራችንን ጭንቅላት የይቅርታ ልቡን እጅግ በጣም አመሰግናለሁ። ከእግዚአብሔር የተሰጠ ሰው ነው። በቃ እግዚአብሔር ለኛ ይሰጣል። በቃ እግዚአብሔር ሰጥቶናልና በመንግስታችን ደስ ብሎን ተቀብለነው እሱ ያለንን ነገር እየፈጸምን ልንኖር ይገባል። ስለ ብልጽግና አሁን ይገባኝ ነው። በፊት ብልጽግና የሚለው ነገር አልገባኝም ነበር። አሁን ሲገባኝ ራሱ ምንጩ እኛ ደሆች ነበር። አሁን ለኛ ሊሰበክ የሚገባው ብልጽግና ነው። ድህነትን በእርግጥ ያው የምናውቀው እኮ ነው። እንደውም በደንብ እናብራራለን። የስ አሁን ብልጽግና ለኛ በቃ ልንስቅበት ልንደሰትበት የሚገባ ነገር ነው እና እየበለጸግንም ነው። እግዚአብሔር እየረዳንም ነው። ለኛ ብዙ ኦፖርቹኒቲ ተከፍቶልናል ወጥተን እንድንሰራ። አንተ እንኳን በዛኛው ግዛት ቢሆን እኮ እንደዚህ አታወራ። አሁን ብዙ ነው መብትን የምትገልጸው። አይ ካለ የምትፈልገው ነገር ነው የምታወራው እና አሁን ያለው ነገር ዲሞክራሲው ሁሉ ነገር ተመችቷል። ጥሩ ነው። እግዚአብሔር ዶክተር አብይን ይባርከው። አሜን። እንደዛ ጥሩ። በስተመጨረሻ ማስተላለፍ የምትፈልገው ነገር ካለ መናገር የምትፈልገው ካለ እድል ስጥ። በስተመጨረሻ ማስተላለፍ የምፈልገው የሻሸመኔን ከተማ እድገት ሁኔታዋን አካሄዷን ሁሉ በጣም ደስ ብሎኛል። የከተማዋን ከንቲባ ላመሰግን ፈልጋለሁ። የከተማዋን ህዝብ ላመሰግን ፈልጋለሁ። ኑ ሻሸመኔ አብረን እንስራ። ሻሸመኔ የምትገርም ከተማ ነች። ያለው መሰረተ ልማት በጣም እየሰፋ ነው። ጥሩ ነው። አብረን ከተማዋን እናልማ። ያለው ከንቲባችን እዛው ተወላጅ የሆነ ሰው ከተማውን የሚያውቅ ሰው ነው። በጣም የሚረዳ ሰው ነው። ሃምብል ነው። እኔን አሁን ብዙ ጊዜ አበርታቶኛል። ጎበዝ በርታ። እኔን ብቻ አይደለም ጓደኞቼ፣ ስራ ባልደረቦቼ ብዙ ሰዎችን ወርዶ ነው በቃ መጥቶ እንዴት ናችሁ ሰላም ናችሁ ጎበዝ ምናምን ብሎ ነው የሚያበረታታ። በፊት ግን ከሌላ ቦታ የመጣ ሰው ቸለን የሚለን እና በመቀጠል አዳነ ተክለ ጊዮርጊስን የሰጠን እግዚአብሔር እና በሱ እንጠቀም። ከተማ ውስጥ ያሉ ባለስልጣኖች እግዚአብሔር ነው የሰጠን፣ በእነሱ እንጠቀምላለሁ። አመሰግናለሁ። በጣም ጥሩ። ኢትዮጵያን ኤርትራ እንግዲህ የነበረኝን ቆይታ በዚህ ጨርሻለሁ። አቶ ልጄ እንግዲህ ክርስቲያንና እንዲሁም ደግሞ ነጋዴ ናቸው። በተለያየ ሀገራዊ ጉዳይ ቤተክርስቲያን ጉዳይ ላይ አንስተን ተጫውተናል ማለት ነው። በሌላ ጊዜ ደግሞ ሌላ እንግዳ ይዤላችሁ እቀርባለሁ። እስከዛው ደህና ጊዜውን። በጣም አመሰግናለሁ። እንግዲህ ይህን ያህል ኪሎ ሜትር ተጉዞ መጥተው እንግዳይ ስለሆኑ በጣም ነው የማመሰግነው።